ለአንተ ኢየሱስ ነው የሞተል? አዎ ለኔ ኢየሱስ ነው የሞተልኝ። ከየት ቤተ እምነት ነህ? እምነት የለኝም እኔ ለማወቅ እየጣርኩ ነው ማለት ነው። ክርስቶስ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱም እግዚአብሔር አብ አትሞታልና ይላል። ፕሬዝ ዘ ሎርድ ዋት። ከዚያ የህዝቡ መልስ እንደዚህ ነበረ፣ እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ እንደዚህ አለ፣ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። በቃ ማመን ብቻ ነው ወንድሜ፣ ማመን ብቻ ነው እቴ። በተላከው በእግዚአብሔር ልጅ በኢየሱስ በማመን ነው። ኦኬ ማመን ብቻ ነው ስራው እንጂ ድንጋይ ተሸክሞ ተራራ መውጣት አይደለም። አሊያም በንብርክክ በንፍቁቅ እየሄዱ ምናምን ነገር አይደለም። ወይም ደግሞ በሆነ በተገባለት ኪዳን በተባለው ሰው እርሜልክን ስትገብር በመኖር አይደለም። በተላከው በእግዚአብሔር ስታመን ነው ስራህን ሰርታል ተብለ መስራት ማተር የሚያርፍበት። እግዚአብሔር ያተመው ልጁን ብቻ ነው። ከልጁ ውጭ ያተመው ሊያተመው የሚችል አንድም የለም። መዳን በክርስቶስ ኢየሱስ በማመን ብቻ ነው። ጸጋው በእምነት አድኗቸዋልና ይላል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እና ወንድሞቼ ኦርቶዶክሳውያን፣ እህቶቼ ኦርቶዶክሳውያን ኑ አምልጡ። ልክ እኔ እንዳመለጥኩኝ፣ ልክ ወንድሞቼ እህቶቼ እንዳመለጡት፣ ልክ እኔና ወንድሞቼ ከሲኦል እንደዳነው ኑ ዛሬ ዳኑ። ኑ ወደ እግዚአብሔር መንግስት በክርስቶስ ግቡ። ኑ ወደ እግዚአብሔር አብ መድረስ ይሁንላችሁ በክርስቶስ። ኑ አሁን ራይት ናው በሰማይ ከሱ ጋር መሆን ከፈለጋችሁ አሁን በክርስቶስ እመኑ። አሁኑ ከሱ ጋር በሰማይ ትቀመጣላችሁ። ማን እንዳለ ሐዋርያ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 6 እና 7 ላይ እንዳለ ማለት ነው። ክብር ለጌታ ይሁን። ወንድሞቼ ኦርቶዶክሳውያን፣ እህቶቼ ኦርቶዶክሳውያን ኑ እንወዳችኋለን። ሰው ከእግዚአብሔር ከተላከው ከኢየሱስ በቀር ሌላ ስለ ኃጢአተኞች መስዋዕት የሆነ የለም። ንጹህ ደም ይዞ ወደ ቅድስተ ቅድስም የገባ የለም። እርሱ ነው። እርሱም ማን ነው? ጌታችን ኢየሱስ ክርስቶስ ነውና እህቶቼ በጣም 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 ወዳችኋለሁ። ኦርቶዶክሳውያን ወንድሞቼ ኦርቶዶክሳውያን እንዲወዳችኋለሁ። እባካችሁን ዳኑ ወዳችኋለሁ። እና በጣም ኢንካውንተር ላይ የተነካውበት ቃል ቅድም እንዳልኳችሁ ፊልጵስዩስ ቲቶ ምዕራፍ 2 ቁጥር 11 ላይ ያለው ነው። ኤንድ ከዚያ እንዴት አይነት የሕይወት ስርዓት መከተል እንዳለብኝ ምናምን ነገር የተማርኩበትና ኢንካውንተር ፎር ዘ ፈርስት ታይም ከነፍሴ አዳኝ ከእረኛችን ከጌታችን ከኢየሱስ ክርስቶስ ጋር ኢንካውንተር ያደርጉበት የእግዚአብሔር ቃል ነውና እግዚአብሔር ይባርካቸው። በተለይ እኔ በጣም ወንጌል አማኞችን ከማደንቀው ነገር አንድ ነፍስ እንድድን በጣም ዋጋ ይከፍላሉ። እኔ እንድድን በጣም ዋጋ የከፍሉ ሰዎች ነበሩ። በዙሪያ ያሉት በጣም ጥቂቶች ናቸው። እኛ ጋር እንደዚህ እንደ ቀልድ አይደለም። ወንጌል ቢሰበከውና እንትን ነው ሲያወሩ የሚያወሩት ቀስ እያሉ ነው የሚያወሩትና እንዴት መሰለ እያሉና እኔ እንድድን ዋጋ የከፍሉ ወንድሞች አሉ። እግዚአብሔር አምላክ ይባርካቸው። መንፈሳዊ አባቴን ጌታ ይባርከው። በጣም ነው የማመሰግነው። ፓስተር ሚካኤል ይባላል። ሜይ ቢ ካወቃችሁ ሳሮ ነው የቤሪያ ሊደርሺፕ ኮሌጅ ባለቤት ነው እና ጸጋ ይብዛለት። ታውቁታላችሁ ብዬ አስባለሁ። ኤንዴ እንኳንም መጣችሁ፣ ደስ ብሎኛል። እንኳን ተወለድክ ያላችሁ ወንድሞቼ ቶቼ ቴንክ ሶ ማች። ማውራት ይቻላችሁ። አሁን ባባ የአንድ ጥያቄ ጠይቄ የለውረድ። እሺ ጠይቅኛል። ምን ችግር አለው አባ? ምን ችግር የለውም። በዚህ ሰዓት ማለት ከየት ቤተ እምነት ነህ? እምነት የለኝም እኔ ለማወቅ እየጣርኩ ነው ማለት ነው። እና እምነት እንዴት ነው ያለ? ለምሳሌ ቤተሰብ የለህም አንተ? ያለ ቤተሰብ ነው የተወለድከው የተገኘኸው? ነው ቤተሰብ አለ። ቤተሰቦች ኦርቶዶክስ ናቸው። በኦርቶዶክስ እና ደግሞ በቸርችም አድጌያለሁ ማለት ነው። በኮምፓሽን ነበር። ኮምፓሽን ያሳደገኝ የጌታንም ትምህርት ተምሬያለሁ፣ ተጠምቄያለሁ። በሁለቱም ነው የተጠመቅኩት። ግን አሁን የለኝም ሁለቱም ማለት ነው። ለዛ ነው ግራ ስለገባኝ ጥያቄ ልጠይቅ። ለምንድን ነው ግራ የገባ? ለምሳሌ በሁለቱም ምናምን ስትል
ኮምፓሽን ውስጥ በግድ ነው ጌታን እንድታውቅ ያደረጉ መጀመሪያ ላይ አይደለም። ፈልገ ምን ገብቶ ታዲያ በጌታ ሆንክ? በዛ ሰዓት የገባኝ መስሎ የነበረ እያደግኩ እየመጣሁ ስመጣ ልጅ ነበርኩ። በዛ ሰዓት እያደግኩ ስመጣ ደግሞ ሁሉን ነገር ሳየው አንድ የሚያግባባቸው ነገር የለም ማለት ነው። ማንኛውም ቤተ እምነቶች ማለት ነው። አይ ስማኝ፣ እኔ ወንድም አይደለም አሁን እያወቅህ ስመጣ ልጅ ሆነ ምን ሲሉ ሰማህ? ምን ሲሉ ሰምተህ በምን ተነግተህ ነው ላይክ ወደ ጌታ ያመጣኸው? ቅድም ምን አልክ መሰለህ? አይ አስገድዶኝ ሳይሆን ወድጄ ነው አልክ። ወደህ ማለት ሰው ሲናገር የሚናገረው ነገር በማስተዋል የሰማኸውን ነገር በማሰላሰል ገባ ክፉና ደጉን በምትለይበት የእድሜ ብስለት ውስጥ ነበርክ ማለት ነው። ስለዚህ ምን ስትባል ሰምተህ ምን አምነህ ተቀብለህ ነው ወደ ጌታ የመጣኸው? መጀመሪያ ኃጢአቴ የሞተልኝ ኢየሱስ ነው ተብዬ ነው የመጣሁት። አዎ ለኃጢአት ከኢየሱስ ውጭ ይሞታል እንዴ? አለ እንዴ? ብራዘርዬ አለ እንዴ? ለአንተ ኢየሱስ ነው የሞተልኝ? አዎ ለእኔ ኢየሱስ ነው የሞተልኝ። ኦኬ። በዚህ ሰዓት ከቤት ስትወጣ ማለት ነው አንተ የምትስለውን ኢየሱስ ፊት ለፊት ብመጣ እንደ አምላክ አንተ ለኔ ሞትክልኝ ጌታዬ ነው ብለህ ትሰግድለታል እንዴ? አሁንም እኮ ይሰግድለታል። ለምንድን ነው የሚጠብቀው? አሁንም እሰግድለታለሁ። አሁንም ትሰግድለታለህ፣ ግን ቢመጣ በአካል ነው የምልህ እኮ እሰግድለታለሁ። ምን በአካል መምጣት አስፈልጓል? በእኔ ውስጥ እኮ ነው ያለው። ጥያቄ አልገባም። አንተ ውስጥ ነው ያለው ኢየሱስ? ገብቶኛል። በጣም ገብቶኛል። አዎ በእኔ ውስጥ ነው ያለው ኢየሱስ። ስለዚህ ምን መምጣት ያስፈልጓል? በእኔ ውስጥ እያለ ዳግም መምጣት ለምን ያስፈልጓል? እርሱ እኮ በሁሉ ስፍራ ቢኖር እኮ ነው። ኦኬ ኦምኒ ፕሬዘንት እኮ ነው እርሱ። ብራዘር ጥያቄ ነው እኮ የምጠይቅ። እኔ ግራ ስለገባኝ ግራ ገብቶኛል። እየነገርኩ እኮ ነው ማለት ነው። ጥያቄ ነው ለማስረዳት የኔ ወንድም ምን አለ መሰለህ፣ መጽሐፍ ቅዱሳችን ሲናገር አንተ በራስ እውቀትና ጥበብ ልታውቀው አስበህ ከሆነ እመነኝ መቼም ነው ልታውቅ ማትችለው። ኦኬ መቼም ነው የማታውቀው። ለምን ብለህ ካልከኝ እሺ እንደዚህ ይላል። የመስቀሉ ቃል እንደሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። አንተ በጥበብና በእውቀት እግዚአብሔርን በዚህና እንደዚህ ብለህ በራስ የሆነ ስለው ከሆነ አንተ በሳልከው መንገድ ውስጥ አይደለም እግዚአብሔር ልታውቅ የምትችለው። እግዚአብሔር እንዴት እንደምታውቅ ማወቅ እንደምትችል እግዚአብሔር አምላክ ራሱ በምን በኩል ልታውቅ እንደምችል በመጽሐፍ ቅዱሳችን ግልጽ በሆነ መንገድ አስቀምጧል። ኦኬ አንተ ላይክ የሆነ አንድ ሲደምር አንድ ሁለት ነው ብለህ ውጤት እንደምታገኘው እግዚአብሔር ማለት እንደዚህና እንደዚህ ብለህ ደምረህ የምታመጣው የሂሳብ ውጤት አይደለም። እግዚአብሔርን የምታውቀው ከእሱ ጋር ባለ ኢንካውንተር ነው። ገባ አይደለም? ከእሱ ጋር ባለ ኢንቲመሲ ነው። ከእሱ ጋር ባለ በምታደርገው ነገር ልብን ፈቅደህ እግዚአብሔርን በስብከተ ሞኝነት እርሱ ገባ የዚህ ዓለም አጽናፍ ባለቤት እንደሆነ ሲገባና ያን ነገር በስብከት ሞኝነት ያንተ ገንዘብ ስታደርግ ደን ያኔ ነው እግዚአብሔር እርሱ እግዚአብሔር መሆኑ የሚገባ። ኦኬ አንተ ባልከው መሰረት ማለት ነው። ገባ አይደል? እያልኩ እንደሆነ ሰው እንዴት ነው የት ነው ብገለጥ ምናምን ብለህ የምትለው አንተ የሳልከው እግዚአብሔር የሆነ በቃ አይደለም የሆነች ተጠፍጥፎ ምናምን የተሰራ የህንድ ምንድነው ጣዖት ነው የመሰለ። እንደሱ አይደለም እግዚአብሔር። የኛ እግዚአብሔር መንፈስ ነው። እሺ ለማንኛውም የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? አሁን ሰዎች በፍልስፍናቸው እግዚአብሔር ማለት እንደዚህ ነው ምናምን ብለው በፍልስፍና የራሳቸውን አምላክ እንደሚስሉት አይደለም። የተለየ ስለሆነ ማለት ነው። ምን ያልኩን መሰለህ?
እግዚአብሔርን በራስ ዕውቀት በዚህ ካናል በሆነ ማይንድ አይደለም እግዚአብሔር ይሄ ነው ብለህ የምትሰራው። እንደዚህማ ከሆነ እኮ ለምሳሌ እግዚአብሔር አምላክ እስራኤላውያንን ከሙሴ ምንድነው ከማነው ከፈርዖን አገዛዝ ነፃ አውጥቷቸው ሲያበቃ ልክ ሙሴ ሲና ሄዶ ሲቆይ አሉ አየህ ትዝ ይላል መና በልቷቸዋል እኮ ከሰማይ ኦኬ። እግዚአብሔር በምድረ በዳ በሚመራቸው ጊዜ ልብሳቸው አያረጅም ጫማቸውም አያልቅም ነበረ። ያ እግዚአብሔር ማለት ነው። ቀን በደመና ማታ በእሳት አምድ የመራው እሱ እግዚአብሔር አየህ። ልክ ሙሴ ሲሄድ ሲና ተራራ ከአእምሯቸው ጠፋ። ከዛ ወዲያውኑ ይሄ የዚህ ዓለም ክፉ የመናፍስቱ ዕውቀት አንድ ገባበትና እንግዲያውስ ከግብፅ ያወጣን እግዚአብሔር ይሄ ነው ብለን ብሎ ጥጃ እንደሰሩት ማለት ነው። የእነሱን እግዚአብሔር በእነሱ ማይድ በእነሱ ዕውቀት ቀምሮ አምጥቶ እንደሳሉት አንተ በእንደዚያ መንገድ እያሰብከው ከሆነ ኔቨር ያ እግዚአብሔር አይደለም ጣዖት ነው የሚሆነው። ስለዚህ እግዚአብሔርን በአንተ ዕውቀት አታውቀውም። እግዚአብሔርን የምታውቀው እርሱ በገለጠልህ ዕውቀት ነው፣ ያውም በስብከተ ሞኝነት በመንፈስ ቅዱስ በኩል ኦኬ። ላምብ እሺ የጥበበኛ የታለ ካላን እሺ የእግዚአብሔር የዚህችን ዓለም ጥበብ ሞኝ አላደረገምን? እሺ በእግዚአብሔር ጥበብ አየህ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ስማኝ፣ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነዋልና አየህ ይሄ ነው እንግዲህ ምን ካልከኝ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ አንተ በጥበብ እግዚአብሔርን ልታውቅ አትችልም፣ አታውቅም፣ ልታውቅ አትችልም። ስለዚህ እግዚአብሔር የምታውቀው በስብከተ ሞኝነት ነው። ምን ስታደርግ ስታምን ኦኬ። ያ ያመንከው እግዚአብሔር በእውነት እንዳለህ ይነግርሃል፣ ለመዳንም ይሆናል ማለት ነው። ስለዚህ ልክ እንደ አይሁድ ምልክት እንደ ምናምናም አይነት ከሆነ የምታስበው ብራዘር የእግዚአብሔር አታውቁ ሰው ምን ያልኩ ነው? በአጭር አማርኛ ያልኩ ያለሁት ነገር የእኛ እግዚአብሔር ኦምኒ ፕሬዘንት ኦምኒሸንት ኦኬ ነው። እግዚአብሔርን በሁሉ ስፍራ እናገኘዋለን፣ ደግሞ በእኛ ውስጥ አለ። የኔ ወንድም ኮንፊዝ ራስን ከምታደርግና እንደው በማይሆን አይነት ትብታብ ራስን ከምታስገኝ በእውነት ቁጣ ከዚህ ከዓለም እውቀት እነ ኦሾ ከሰጡ ፍልስፍና ወጥተህ ከነፍስ እረኛ ከጌታ ጋር ኦኬ ጤናማ እውቀት ሊሰጥህ ከሚችል ከመንፈሳዊ ነገር ጋር እንጌጅ ብታደርግ ሞ የተሻለ ነው ብዬ አስባለሁ። ተባረክ ብራዘርዬ። ሌላ የምትለው አለ? ሳንቾ እግዚአብሔር አምላክ ይባርካችሁ። ሰላም ናችሁ? አይ ከሌላ ተጨማሪ ጥያቄ ካለኝ እጠይቃለሁ ማለት ነው። ግን ለሌላው እድል ልስጥና ያው ጥያቄ ሲኖረኝ እጠይቃለሁ። እሺ አንተ እግዚአብሔር አለ ብለህ ታምናለህ? ሳንቾ ሄሎ ያ ወይ እሺ አንተ እግዚአብሔር እንዳለ የምታውቀው እንዴት ነው? ሲደረግልኝ ብቻ። ለምሳሌ በቃ የምፈልገውን ሳገኝ እግዚአብሔር እንዳለ አስባለሁ። ነገሮች ሳይሳኩልኝ ሲቀር ደግሞ እግዚአብሔር እንደሌለ ነው የማስበው። አይ እንካ በንካ አይደለማ እሱ እኮ የኔ ነው እኮ የምልህ። አንተ ደግሞ አንተ ለምሳሌ ሴጣን እኮ የምትፈልገውን ይሰጥሃል። ስለዚህ ሴጣን እግዚአብሔር ነው ማለት ነው። እኔ ሴጣንን ለምኜውም ስለማላውቀው እሱን ጎን አላውቀውም። እንዴት ላውቀው እችላለሁ? ሴጣን ሲሰጥ አይተሃል አንተ? ካየኸው አንተ ልነግረኝ ትችላለህ። እኔ ግን ስለ ሴጣን እያየኸው ብራዘር ለምሳሌ ለአንተ አይነገርም። ውጭ ሀገር ምናምን ካለ ለምሳሌ የኢሉሚናቲ አባላቶች በጠቅላላ ካያቸው ኤቭሪዋን ቬሪ ሪች አለም በጣም ሀብታሞች ናቸው። በዳይመንድ ላይ ምናምን ሁላ እንደፈለጉ እንትን የሚሉ ናቸው። ሰው ሴጣን የምትፈልገው ነገር ይሰጠዋል። ተው አንተ ዝም ብለህ እንኳን መቼስ ከዚህ ከሚዲያው ዓለም አጠፋም ብዬ አስባለሁ። የዓለም እውቅ የሆኑት ምንድነው
የፖፕ አቀንቃኞች ራሱ አይታቸው ከሆነ they are like ጥሩ ነበሩ ምናምን ላይ ከዛ በገንዘብ አታላቸው የዓለም የዚህ ዓለም ገዢ ህይወታቸውን አበላሽተውባቸው ግን ገንዘብ ሰጥቷቸው ምናምን ነገር ታያለ። ስለዚህ ለነሱ ገንዘብ ስለሰጠ እግዚአብሔራቸው ማለት የኛ እግዚአብሔር እነሱ እግዚአብሔር ነው አይደለም። ምን መሰለኝ just ምን ነገር እየገባ ከሆነ በመስጠቱ ሳይሆን እግዚአብሔር የምታውቀው የእግዚአብሔር የምታውቀው የፈጠረ ራሱ እግዚአብሔር እንደሆነ ስታመን ብቻ ነው። መፈጠሬ ብቻ በቂ ነው ብለህ ነው የምታስበው? አዎ ለምሳሌ ያወራኩ ድምጽ ራሱ እንደዚህ ድምጽ ራሱ መውጣቱ በራሱ በቂ ነው። እግዚአብሔር ስለመኖሩ እግዚአብሔር ራሱ እግዚአብሔር ስለመሆኑ ማለት ነው። እንኳን መፍጠሩ ድምጽ ራሱ አሁን ላይ ያለው እሱ ስላለኝ ማመስገን አለብኝ። ኦኬ አመሰግናለሁ። ግን ስላለኝ ላይፍ እና ምናምን ሳስበው ደግሞ ለምን የእግዚአብሔር ልጅ እስከሆንኩ ድረስ ለምን ኮምፔር እደረጋለሁ? ሌላው ሲኖረው እኔ ለምን አጣለሁ? አገሬን ሳስባትና በደህንነት ያደግኩበትን ሁኔታ ሳስበውና የሰው ሀገርን ሳየው ማለት ነው ያለምን በአንድ በእሱ አምሳል ከፈጠረኝ ከሁሉም ጋር እኩል መሆን አለብኝ ብዬ ስለማስብ ነው። እናንተ ደግሞ ሌላ ኤክስፕላኔሽን ካለ ለመስማት ሬዲ ነኝ። እሺ በነገር ላይ ለምሳሌ ይሄ ዓለም ቢሰጥህ ምን ያ መሰለህ? አይ ቲንክ ዮሐንስ ማቴዎስ 6 ላይ ይመስለኛል ሰው ዓለምን ቢያተርፍ ውድ ነፍሱን ግን ቢያጎድል ምን ይረባዋል? ማለት ዓለም ማለት ገንዘብን ጨምሮ የዚህ ዓለም ዝናና ክብር ፖፑላር መሆንን ጨምሮ በጠቅላላ ነገር ማለት ነው። ይሄ ዓለም ለእሱ ሆኖ ግን ነፍሱን ቢያጎድል ማለት ከእግዚአብሔር አምላክ ቢጎል ከዘላለም ሕይወት ቢጎል ምን ያደርገዋል? ከዘላለም ሕይወት ጋር ስለሆነ እንደምታውቀው ደግሞ አንተ በደንብ አርጎ ነግሮ ከሆነ ይሄ ዓለም ራሱ ተላልፎ የተሰጠው ለዚህ ዓለም ገዢ ነው፣ ለመናፍስቱ አለቃ ነው። ትዝ ይላል ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 ላይ ቁጥር ከፍ ብሎ ስፔሻሊ 8 ላይ ከ8 በላይ ያለውን ክፍል ስታነብ የዚህ ዓለም ገዢ ዳቢሎስ ከፍ ወዳለ ተራራ ወሰደው ይላል። ከዚያ አሳየው የዓለምን ነገስታት ምናምን ነገር አሳየው፣ የእርሱ የሆነውን ነገር አሳየው። ማለት ምን መሰለ? ይሄ ዓለም ተላልፎ ለዳቢሎስ የተሰጠ ነው። ለዚህ ዓለም ገዢ ለጨለማው መንግስት ተላልፎ የተሰጠ ዓለም ነው። ገባ? ያለውን በዚህ ዓለም ውስጥ ስለሆነ ማለት ነው። ይህ ዓለም የእሱ ነው። እርሱ በሰጠህ ነገር ከሆነ የምትከተለው የእርሱ ተከታይ የምትሆነው። ምን ያልኩ ነው መሰለ? ከዚህ ዓለም ነገር ጋር ሳይሆን ህይወታችንን ከፈጠረው ከራሱ ከእግዚአብሔር ጋር ባለው የህይወት ስርዓት ውስጥ ነው ኢቫሉዌት የሚደረገው። ገባ አይደለም? እሺ ገባ። እሺ ለምሳሌ ላሳይ። እዚህ ጋር አሁን አንተ ካልከው ነገር ጋር ከመስጠት ከማግኘት ከመብላት ከመጠጣት ጋር ምናምን ነገሩን ካገናኘው ሉቃስ ወንጌል ምዕራፍ 4 ላይ እሺ እንደዚህ ያለ ዳቢሎስም ይላል ወደ ሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። የዓለምን መንግስታት አስባቸው፣ እነማን ናቸው የዓለም መንግስታት? በቅጽበት ያሳየው። በቅጽበት ማሳየት ከቻለ የእሱ ነው ማለት ነው። የእሱ የሆነው ነገር ለማሳየት የሚችለው። ስለዚህ አሳየው። ለማን ሲባል? ለጌታችን ኢየሱስ ክርስቶስ። ከዛ ዳቢሎስ ይህን ስልጣን ሁሉ ክብራቸውንም ለእኔ ተሰጥቷል፣ ለምወደው ለማንም እሰጣለሁ እና ለአንተ እሰጥሃለሁ አለው። የሰማኸኝ ነው ብራዘር? እየሰማሁህ ነው። ዳቢሎስም ረዥም ወደሆነ ተራራ ወሰደው፣ አውጥቶት የዓለምን መንግስታት ሁሉ በቅጽበት አሳየው። ያሳየው ለማን ነው? ለጌታችን ለኢየሱስ ክርስቶስ ነው ያሳየው የዓለምን መንግስታት። ስለዚህ እነኚህ የዓለም መንግስታት ገባ አይደለም? እነዚህ የዓለም መንግስታት ከዛ እንደዚህ ያለ ዳቢሎስም ይህን ስልጣን ሁሉ ክብራቸውን ለእኔ ተሰጡኛል። ለማን የተሰጠው? ለዳቢሎስ። ምን? የዓለም መንግስታት ክብራቸው ገባ ሁሉ ነገራቸው ለእርሱ ተሰጥቶኛል። ስለዚህ የእርሱ ነው ማለት ነው።
ገንዘብ፣ ወርቅ፣ ብር፣ ዓለም ምናምን ሲስተሞች በጠቅላላ የዳቢሎስ ነው ማለት ነው። የዚህ ዓለም ገዢ የሆነው የእርሱ ነው ማለት ነው። ገባ? ከዛ ኦፈር ሲያደርገው ምን አለ መሰለህ? ለምወደው ለማንም እሰጣለሁና፣ ለምወደው ማለት የኔ ለሆነው ብራዘር፣ የዳቢሎስ ኮክ የምትፈልገው ነገር ይሰጣል። ነፍስን ያጎላል። ለስጋ የሚያስፈልግን ነገር ኤቭሪ ነገር ይሰጣል። በጣም ፕሮቫይድ በደንብ አድርጎ ነው ፕሮቫይድ በደንብ አድርጎ ማለት ነው። he will provide you በጣም ማለት ነው። የምትፈልገውን ነገር ለምወደው እሰጠዋለሁ አለ። ከዚያስ እሰጠዋለሁና ለአንተም እሰጥሃለሁ አለው። አየህ? ከዛ ግን አንድ ነገር አቀረብለት። ለመስጠት ግን ቅድመ ሁኔታ አለ። ምን ማድረግ አለብህ? ስሚት ማድረግ አለብህ። ለዳቢሎስ፣ ለገዢው፣ ለዚህ ዓለም ገዢው፣ ለጨለማው መንግስት መገዛት አለብህ። ከዛ ለዚህ አለ። ስለዚህ አንተ በፊቴ አይደለም አንተ በእኔ ፊት ስገድ፣ ሁሉ ለአንተ ይሆናል አለው። ራይት? ከዛ ጌታችን ኢየሱስ ክርስቶስ ኢየሱስም መልሶ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል አለው። ሰው ምን ያልኩ እኔ ወንድም ከሰማኸኝ፣ ይሄ ዓለም የዓለም ነገር በጠቅላላ ሲስተሙንም ጨምሮ ተላልፎ የተሰጠው ለዚህ ዓለም ገዢ ለሆነው ለዳቢሎስ ነው። ስለዚህ ከዳቢሎስ ለምታገኘው ማንኛውም ነገር ከእርሱ ስለተቀበልክ እርሱ አምላክ እንደሆነ ካሰብክ በጣም ተበልታል፣ ቁማር ተበልታል። የህይወት ቁማር ነው የተበላው ማለት ነው። በጉስቁልና ይሁን በምንም አይነት የህይወት መስቀልቅል ውስጥ እንኳን ብታልፍ you don't have to worry about that። ለምን ካልክ የአንተ የህይወት ስርዓት የተጋመደው ከዚህ ዓለም ስርዓት ጋር ስላይደለ ማለት ነው። እንዴት አወቅ ብለህ ካልከኝ አሁንም ልውሰድ። ጌታችን ኢየሱስ ክርስቶስ ምን አለ? እኛ እርሱን እንደከተለው አሁን እኔ ማወራው ነገር ለአንተ ላይ ገባቸው፣ ግን እዚህ ላሉት ክርስቲያኖች በክርስቶስ ለሆኑ ክርስቲያኖች በደንብ ነው የሚገባቸው። ጌታችን ኢየሱስ ክርስቶስ ሐዋርያቱ ምን አለ ወደሚለው እንግባ። የዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ የሚል ቃል እናነባለን። እሺ ምን ታነባለህ? ቤካ ብለውስ እንደዚህ ነው። እሺ ቁጥር 18 ላይ እንደዚህ አለ፣ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ዓለም ቢጠላችሁ ቢናዬ፣ አረ ቢኒ ተቀይሜ ያለው ሃፒ በርዝዴ ሳትለኝ ዛሬ ትላለህ። ቱዴይ ኢዝ ማይ በርዝዴ። ኬኩን ራሱ አልበለውም እናንተ እስክመጡ። እሺ ስለዚህ ምን ያመሰለ ጌታችን ኢየሱስ ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ዓለም ማለት ሲስተሙንም ጭምር በቃ በጠቅላላ ነገር ነው። የስ ሳምታይም ላይክ ሰዎችን ሪፈር ያደርጋል፣ ሰዎችን ሪፕሬዘንት ያደርጋል። ገባ? እኛ ሰዎችን ይወክላል። ለምሳሌ እግዚአብሔር ምናምን ዓለምን ወዶ ምናምን ሲል ሰውን እንደማለት ነው። ሰውን ወዶ እንደማለት ነው። ግን እዚህ ጋር ደግሞ ካለ በቃ በጥቅሉ ሲስተሙንም ጨምሮ አንድ ላይ ያጠቃል። እሺ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ኤኒ ካይንድ ኦፍ የህይወት ምስቅልቅል በአንተ ላይ ሀፕን ይሆናል። ዌን ዩ ላይክ ከክርስቶስ ጋር ስትሆን፣ ከእሱ ጋር ህይወት ስትጀምር ዓለም ጀርባን ሰጣለች። ቀድሞ በክርስቶስ ስላይደለ ገቨርን የሚያደርገው የዚህ ዓለም ገዢ የዚህ ዓለም ሲስተሙ ስለሆነ የምትፈልገውን ነገር በመስጠት ነፍስን ያጎላል ወይም ደግሞ ያጎል ነበረ። የእሱን ፍቃድ በማርካቱ ስለምትኖር ምንም ነገር የህይወት መስቀልቀል፣ መራብ፣ መቸገር ምናምን ነገር ሀፕን ላይ ያልቻል በአንተ ህይወት ውስጥ በቃ የምትፈልገውን ነገር ኤኒታይም ልታገኝ ትችላለህ። ኦኬ ግን ላይክ በክርስቶስ ስትሆን የህይወት ለውጥ ስታደርግ የመንግስትም ለውጥ ነው የምታደርገው። ስለዚህ የለወጥከው መንግስት አንተ ላይ አጌንስት ይቆማል ማለት ነው። ስለዚህ ልትራብ ትችላለህ፣ ልትቸገር ትችላለህ፣ በከባባድ የህይወት መስቀልቆች ልትሳፍ ትችላለህ ማለት ነው። ምን እያልኩ ነው? በአጭር አማርኛ እኔ ወንድም በሰጠህ አይደለም እግዚአብሔርነቱ የሚግራራው ራይት። በሰጠህ አይደለም ወይ ደግሞ በተቀበልከው ልክ አይደለም እግዚአብሔር ከሆኑ ብለህ ምናምን ነገር ላይክ እንትን የምትለው የምታብራራው። እግዚአብሔር በሰው አእምሮ ከቶ ሊግራራ የሚችል አምላክ አይደለምና ዳይቻይ ቴንክ ሶ ማች ግን ፕሊዝ በጌታ እሺ። ለምሳሌ ቅድመ አዳም
ኢሞርታል ላይክ ሟቺ ከመሆኑ በፊት አረ ቢናዬ የስፔን እንትን አረከኝ እኮ ፈረስ ጋላቢ አረከኝ። እሺ ለምሳሌ ትዝ የሚልህ ከሆነ ቅድመ ዓለም አዳም ከመሞቱ በፊት ምድር አልተረገመችም። አረደ ምድር አልተረገመችም። ማናችንም በእርግማን ውስጥ አልነበርንም። የፈለከው ነገር ለአዳም ማለት በቃ በአጭር አማርኛ ምንም የወደቀ ማንነት የለውም ነበረ። ወይም እንዲህ በጥረ ግረ ምናምን ብላ አይነት ነገር ውስጥ ያለ አልነበረም። ጥረ ግረ ለፍተ ብላ በላብ ውጤት ምናምን የሚባል ነገሮች ነበሩ ቅድመ ዓለም አዳም ከመቻለሁ በፊት። ትዝ ይልሃል ብራዘርዬ? ኮምፓሽን ነኝ ብለህ ስላልክ ማለት ነው። ትዝ ይልሃል? ሰው አዳም ዋንስ ሲተላለፍ ማለት እግዚአብሔር አምላክ ይሄን እንዳትበሉ፣ ኦኬ፣ ከዚህ በበላ ጊዜ ሞትን ትሞታለህ። ስለዚህ የአዳም መሞት አለመሞት የነበረው በመብላትና ባለመብላት አሊያም ደግሞ በመታዘዝና ባለመታዘዝ ላይ ነበረ። አዳም ትእዛዙን አፈረሰ ወይም ደግሞ ተላለፈ፣ ህግ ተላለፈ። ከህግ ውጭ የራሱን መንገድ ተከተለ፣ የራሱን ፍላጎት ተከተለ፣ አደረገ። ካደረገ በኋላ ውጤት አለ። ኦኬ፣ ያመጣ ውጤት ምንድነው? ሞት ነው፣ መለየት ነው። በአዳምን ተያይዞ ደግሞ ያመጣው ሌላ ውጤት ደግሞ አለ። ምድር የተረገመች እንድትሆን ማለት ነው። ሰው ምድር ተረገመች። ውስጥ በጎ ነገር ኤክስፔክት አታረግም። ለምን ካልከኝ የመተላለፍ ውጤት ስለሆነ እያንዳንዱ በምድር ላይ የሚሆኑ ሁሉም በአዳም ምክንያት በመተላለፉ ምክንያት ከመረገሙ የመጡ ውጤቶች ስለሆኑ አገኘኝ ሀሳቤ። ስለዚህ አንድ ሰው ቢራ ቢጠማ የሆነ ነገር ቢቸገር ኦልሬዲ በአዳም ምክንያት የመጣው ስለሆነ ለሁሉ የደረሰ ስለሆነ እግዚአብሔር አምላክ ለሰዎች በሰጣቸው ልክ አይደለም የሱ አምላክነት ጌትነት የሱ መኖር ቢብራራ እና ወንድማችን this is nature ነው። by nature can happen to everyone ማለት ነው። ጥቁሩም ነጭው ማንም ሰውና ቅድም ያልከው እግዚአብሔርነቱን ማውቀው ሲሰጠኝ ነው፣ ካልሰጠኝ አላውቅም እግዚአብሔር መሆኑን ብላ ያልከው ነገር which is totally wrong ነው። አንተ ራሱ አይኖች ማየት የቻሉት እግዚአብሔር ስለሆነ ነው። እግዚአብሔር እንድታይ ስለፈቀደ ነው። መናገር የቻልከው እግዚአብሔር ስለሆነ እግዚአብሔር እንድትናገር ስለፈቀደልህ ብቻ ነው። እጆች የተንቀሳቀሱት፣ እግሮች የተራመዱት፣ እያንዳንዱ የሰውነት ክፍል ብልቶች ፋንክሽን ያደረጉት እግዚአብሔር ስለፈቀደ ብቻ ነው። ስለዚህ የእግዚአብሔር መኖር በሰውነት ውስጥ ባሉት ብልቶች ፋንክሽን ማድረግ ይበቃል። እግዚአብሔር አምላክ እግዚአብሔር እንደሆነ እንድታውቅ እውቀቱ እንዲኖር ማለት ነውና ይሄን ይመስላል። የኔ ወንድም ግን አንድ ነገር ልንገርህ ፕሊስ፣ ብራዘር፣ ከዚህ ካለበት ኮንፊዥን ካለበት ግራ መጋባት በእውነት ነው ብለህ ትወጣለህ። ተው የዚህን ዓለም እውቀት ተው፣ የሆነ የፍልስፍና መጽሐፍ በኮል ተው። እሱ እግዚአብሔርን ዓለም በገዛ ጥበቧ አላወቃትም፣ ልታውቁ አልቻለችም። እግዚአብሔርን ወደፊትም አታውቀውም በገዛ ጥበቧ። እግዚአብሔርን ሰው ሊያውቀው የሚችለው እግዚአብሔርን ሰው ሊረዳ የሚችለው በስብከት ሞኝነት ነው። ኦኬ። እና እነዚህን የዓለምን እውቀት ትተኸው የእግዚአብሔርን እውቀት ጤናማውን ነገር በጣም ቁጥሩ ነው። ወንድማችን ሌላ ያለ ትቀጥላለህ። ዛሬ በርዝዴ ነው። የመጀመሪያን ኬክ ልብላሽ፣ የመጀመሪያ ኬክ ልብላ። ይኸው በቃ ገና እኔ እነ ቢና ካልመጡ ወንድሞቼ እህቶቼ ካልመጡ አልበላም ብዬ ነበረ። ኬክ አልወድም በነገራችን ላይ ወንድሜ። አሁን ማን ሳንቾ አሁን ለምሳሌ ዛሬ ማከብረው እኔ የዛሬ 14 ዓመት ሙዝ ነበርኩ። ሃፒ በርዝዴይ እንኳንም ተወለድክ። ገና ብዙ ጥያቄ አለኝ፣ እያረፍኩኝ እጠይቃለሁ። ሌላ ሰው ከይግባና ችግር የለም ጠይቀኝ። ግን ልንገርህ እኔ ዛሬ በርዝዴን ሳከብር ማከብረው ሳንጆዬ እናቴ ማጥን የወጣሁበትን ቀን አይደለም እያከበርኩ ያለሁት። ሰምቻለሁ። ከጨለማው ዓለም ወደሚደነቀው ብርሃን ራይት፣ ከዘላለም ሞት ወደ ዓለም ህይወት ከእግዚአብሔር ጋር የታረኩበት በሰማይ ከክርስቶስ ጋር የተቀመጥኩበትን ቀን ነው ማከብረውና for the first time በልቻለሁ። happy birthday everyone, thanks so much። የማች ባባ ማውራት ይቻላል ወይ? ወንድም ቤካ፣ የእግዚአብሔር ሰላም ለእናንተ ይሁን።
እንኳን ስንተኛ ዓመቴ ነው ግን በጌታ ከሆንክ ዳግም ከተወለድክ? 14 ዓመቴ። እና አንድ ልባርክ ስለፈለኩኝ ነው ዓመቱን የጠየቅኩትኝ። እንግዲህ የአዲስ ኪዳኑ በግ ኢየሱስ ክርስቶስ ተገልጦልን የኛ ንጉስ የቤታችን ራስ ብለን ስንቀበለው ዓመት ስናስቆጥር እድሜ ሲጨምርልን በዳንበት ድነት 14 ዓመት መቆየት ትልቅ ነገር ነው። በእኔ ትልቅ ነገር ነው። ቀጣይ ጊዜ ደግሞ 14 አይደለም 54 64 ብለህ የምትቆጥርበት 74 ብለህ የምትቆጥርበት ካለፈው ከልጅነቴ ጀምሮ ባለው እድሜ ላይ የሄደው እድሜ እጥፍ የሚቆጠርበት በብዜት የሚቆጠርበት አሜን። የምትሮጠው የተጫማኸው የወንጌል ጫማ ሳይወልቅ እስከ ቅድስናው እስከ ወዲያኛው እስከ ሶስተኛው ሰማይ የምትቀጥልበት አሜን። ከሞት ወደ ህይወት ያመጣህ ጌታ ከጥፋት ከዓለም ከሲኦል ያዳነህ ጌታ እስከ መንግስቱ እንድትበቃ የሚሸከምበት አሜን። ደግሞም በመንፈስ ጀምረህ በስጋ ሳይሆን የምትጨርሰው በመንፈስ የጀመርከውን ጉዞህን በመንፈስ የምትጨርስበት እድሜህንና አገልግሎትህን ውስጤ ላይ ያለውን ጸጋ ለወንጌል ያለህን ቅናት ሁሉ የሚያጨነግፍ ሳይገጥምህ ቢገጥምህ እንኳን ሳትሸነፍ እጅ ሳትሰጥ በአሸናፊነት የምትራመድበት አሜን። ኢየሱስዬ የኔ ጌታ አርጅተህ እድሜ ጠግበህ በእኔ ተማምኗልና አስጥለዋለሁ ስሜንም አውቋልና ያጋርደዋለሁ ተብሎም እንደተጻፈ ከክፉ እየጋረደ እያስጣለ አመታቶችን ብቻ አይደለም ዘመናትን ያስቆጥርልህ። አሜን። ያገኘውበት ነው የዳንኩበት ነው የተረፍኩበት ነው ብለህ የተወለድክበትን ሳይሆን አዲስ ማንነትን ያገኘህበትን ልታከብር በዚህ በሚዲያ ወጥተህ እንደዚህ ልታከብር ቀኑን ይዘህ መምጣት ራሱ ይሄ የተባረከ አይምሮ ስለኖረህ ነው። እግዚአብሔር ከዚህ በኋላ አመታትን ሳይሆን ዘመናትን ያስቆጥርህ፣ በክብር ያስቆጥርህ፣ በማሸነፍ ያስቆጥርህ፣ በድል ያስቆጥርህ፣ ነፍሳትን በመማረክ ያስቆጥርህ በኢየሱስ ክርስቶስ። እናትዬ ኧረ አረጋጊው ነው። አይ ስማ፣ ችግር የለውም። ስማት አንተ ስማት። እግዚአብሔር የልብህን አይኖችን ስከፍትልህ ሰማይ ስታይ ምድራዊ ነገር እንዴት እንደሚያስጠላ በእውነቴን ነው የምልህ። በመንፈሱ ማንነትህን ይንካው፣ ውስጥህን ይንካው፣ ልብህን ይንካው። ነፍሲ በቃ ከሱ የተሻለ ምንም ነገር እንደሌለ ታሳውቅ። የእውነት ወንድሜ ከሱ የተሻለ ምንም ነገር እንደሌለ አሁን ለአንተ ማለት ነው ስብከት ምንም ነገር የሚያስፈልግ ሰው አይደለም። በጣም የእውቀት ሰው ነህ፣ ምሁር ነህ። ጌታ ምስክሬ እኔ መንፈሴ ስለመሰከረ ነው ልገባ የሚቻልኩ። ገብቼ መላቅም የመጀመሪያዬ ነው። ግን አሁን ለአንተ ስብከት አይደለም የሚያስፈልገው። ለአንተ የመጀመሪያ ብመርቅልህም ብጸልህልህም ነፍስህን እግዚአብሔር አምላክ እንዲያረሰርሳት የምጸልህልህ አንድና አንድ በቃ ሰማይን ያሳየ ሰማይ ያለው በረከት ምንም ነገር ልሻማ ማይቻልበት የማንም እጅ የማይነካ የማንም አይን ያላየ የማንም ሚዛን ያልመዘነ ለአንተ የተዘጋጀ የሰማይ በረከት አለ። ቅድም ሴጣን ይሰጣል እንደ እኔ ሴጣንን ለምኜ ስለማላውቀው አንተ ለምን ከሆነ ምናልባት ንገረኝ ስትለው ነበር። ብዙ ቦታዎችን አንብቦልያል። አሁን ቦታው መልሼ አላነብልህም። እንደዛ እየተናገርኩ ያለሁት ጌታ ነፍሴ እንዴት እንደቧዘነች መንፈስ ቅዱስ ስለመሰከረልኝ ነው። ሴጣን ባትለምነውም ብትለምነውም እግዚአብሔር የለም በሚለው ቃል ራሱ የሚያስፈልግህን ነገር ይሰጣል። እግዚአብሔር የለም አለ እንደ ብለህ እንድትጠይቅ ራሱ ያደረገ አንዱ የጥያቄው ምንጭ እሱ ነው። አንዱ የመጀመሪያው ማለት ነው። ግዴታ ሴጣን ወይ ይሄን ስጠኝ ነፍሴን እሸጣለሁ ምናምን ብለህ አይደለም የሚሰጥህ። እግዚአብሔር አለ ወይ ብለህ እንድትጠይቅ ራሱ ያደረገ ራሱ ሴጣን ስለሆነ ምን አድርጋል? የምትፈልገውን እኔ እሰጥሃለሁ አይደለም የሚልህ። እግዚአብሔር አለ ወይ ብለህ ጠይቅ ነው የሚልህ።
ስለዚህ እግዚአብሔር አለ ወይ ብለህ ጠይቀሃል። ለዚህ ጥያቄ አንድ ኮመንት፣ አንድ ደስታ፣ አንድ ዋንጫ፣ አንድ የሆነ ሽልማት ሰጥተዋል እሱ። ነገር ግን ነፍስ እንዳትቦዝን እዚህ ጋር ወንድሞች የሆኑ ኢቶች የሆኑ ስለአንተ በእግዚአብሔር ፊት የሚጸልዩልህ ለነፍሲ ሁልጊዜ አጥብቀው እንደሚጸልዩ ተስፋ አደርጋለሁ። እኔ የምጸልይልሃለሁ። ዘመን ዘላለሚ ይባረክ። የእግዚአብሔር መገኘት ይሽተትልህ። የእግዚአብሔር መኖር ይሽተትልህ። የኢየሱስ ክርስቶስ ሕልውና ይሽተትህ። ወንድሜ አለ እንዴ? መኖሪን አረጋግጫለሁ። ዛሬ በዚህ ጉባኤ ገብቼ መኖሪን አረጋግጫለሁ። በእኔ እውቀት፣ በእኔ ጥበብ፣ በእኔ ፍልስፍና በብዙ ሚዲያዎች ላይ በሚሰማው በሚበዛብኝ ጥያቄ ምክንያት አንተን አለ ወይ ብዬ መጠየቅ የራሱ አንድ መደፋፈር እንደሆነ ለሰይጣን ከፍቼ የሰጠሁት የራሴ ስንፍና እንደሆነ አውቃለሁ ብላ ነፍሲ ከአንተና ከእግዚአብሔር ጋር ካለ ግንኙነት ጋር እግዚአብሔር አጣምሮ ከኢየሱስ ጋር መነጋገር ይሆንልህ። እግዚአብሔር ሰማያዊ ድምፅ የምትሰማ ጆሮ ይክፈትልህ። በእውነት ነፍስ እንዳትቦዝን እንጸልይልሃለን። ለምልምልኝ። እዚህ ውስጥ ያላችሁ ወንድሞች በእውነት እግዚአብሔር ይባርካችሁ። የጌታ ሰራዊቶች፣ ኃያላኖች፣ ብርቶች፣ ታጣቂዎች፣ ጀግኖች በእውነት ጌታ አምላኬ ያለምልማችሁ። ከተተከላችሁበት ስፍራ አይንቀላችሁ። አዎ ከተተከላችሁበት ስፍራ አይንቀላችሁ። ከወንጌል እውነት የሚነቅላችሁ ለዘላለም በኢየሱስ ስም ይነቀል። ከወንጌል እውነት፣ ከወንጌል መገለጥ፣ ከህይወት ጎዳና ሊነቅላችሁ የሚገዳደር በአብ በወልድ በመንፈስ ቅዱስ ስም የተነቀለ ይሁን። አብ ያልተከለው ተክል ሁሉ ከትውልድ ላይ የተነቀለ ይሁን። ለእኔም ለእናንተም የበራልን የእግዚአብሔር ልጅ ኢየሱስ በጉ ወደ ሰማይ እንድንሄድ በር ሆኖልናል፣ መንገድ ሆኖልናል። በዛ መንገድ እየሄድን እየተራመድን ወደ አብ መግባት ሆኖልናል። መቼ እንገባለን? እንዴት እንገባለን? ያ የኛ ጥያቄ አይደለም። ኦልሬዲ ገብተናል። ክብር ለኢየሱስ ይሁን። ሃሌሉያ። በእውነት ምንም አላሳነሰንም። መተንፈሳችን ራሱ ትልቅ ነገር ነው። በእውነት ብዙ ነገር በህይወታችን ላይ ገጥሟል። አልሞትንም፣ አልተቀበርንም፣ አልተረሳንም። ሳር በማንነታችን ላይ አልበቀለብንም። በመቃብራችን ላይ ሰዎች አልሄዱብንም። የእውነት ኢየሱስ ከኛ ጋር መኖሩን የሚገልጥልን የኛ መተንፈስ ነው። ሌላም ነገር ምንም አይደለም። በእውነት እግዚአብሔር ሩሩ አይደለ? ለክፎችም ለበጎችም ምን ያደርጋል? ዝናብን ያዘንባል፣ ክረምትን በጋን ይሰጣል። ነገር ግን ያ ማለት የእግዚአብሔር ርኅራኄ በክፎችም ላይ በደጎችም ላይ አለ። ኢየሱስን ባመኑትም ላይ ባላመኑትም ላይ አለ። በይበልጥ ደግሞ እኛ የሰማይ እጮች ለሆንን ለእኛ የሚበዛው ተግዳሮት፣ የሚበዛው ሐዘን፣ የሚበዛው ለቅሶ፣ የሚበዛው ውጊያ፣ የሚበዛው ድህነት፣ ጉስቁልና ሊያሸንፈን አይገባም፣ አይገባም። ክብር ለእግዚአብሔር ልጅ ለኢየሱስ ሲሆን ብዙ ጊዜያችሁን ወሰድኩባችሁ። በጣም ይቅርታ። በአባቴ በኢየሱስ ተባረኩ። ሻሎም። ተባረክ። እግዚአብሔር አምላክ አብዝቶ ይባርክሽ። በቃ እግዚአብሔር አምላክ አብዝቶ ይባርክሽ። በጣም ነው ደስ ያለኝ። ዲቮሽናል ፕሪቺንግ በጣም ነው የምወደው፣ በጣም ነው የምወደው። በጣም ዲቮት የሆነ ነገር በጣም ነው የምወደው እና እግዚአብሔር አምላክ አብዝቶ ይባርክሽ። በቃ የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር መንፈስ፣ የእግዚአብሔር መገኘት በዚህ አለ። የእግዚአብሔርን መገኘት ከዚህ በላይ ምንም ነገር መጥቶ ሊራራ አይችልም። በቃ የእግዚአብሔር መንፈስ አለ። ያ መንፈስ ከመንፈሳችን ጋር ሆኖ ይመሰክርናል። ክብር ለጌታ ይሁን። ደስ ሲል ኢየሱስ ያድናል፣ ያድናል፣ ያድናል። ፕሬዝ ዘ ሎርድ እና እህታችን እግዚአብሔር አምላክ አብዝቶ ይባርክሽ።